አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦቻችን እንደምን አላችሁ? የሚያዝያ 17 ቀን 2018 ዓ.ም የጣና ዴይሊ ዜናችን ተጀምሯል። ለሰዓቱ ዜና የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በደቡባዊ ጎንደር ጋይንት የተፈጸመው የንጹሐን ግድያ አሳዛኝና አስደንጋጭ ወደሆነ ደረጃ ደርሷል። ከቀድሞው ከተመዘገበው ቁጥር በላይ በአንድ ሳምንት ውስጥ ብቻ የተገደሉት ንጹሐን ከ22 በላይ መሆናቸው እየተገለጸ ነው። ይህ ክስተት በአካባቢው ላይ ያለውን ሰብአዊ ቀውስ በግልጽ ሲያሳይ አፋጣኝ ምርመራና ዓለም አቀፍ ትኩረት እንዲሰጠው ጥያቄ ቀርቧል። የብልጽግናውን የጦር ወንጀል በዝርዝር እናስደምጣችኋለን። ከመቀሌ ውስጥ የተነሳው የስልጣን ሽኩቻ አሁን ወደ አደገኛ የፖለቲካና የጦርነት አቅጣጫ እየተሸጋገረ ነው። በትግራይ ውስጥ ያለው የውስጣዊ ግጭት ብቻ ሳይሆን ወደ አማራ ክልል የሚዘረጋ አዲስ የጦርነት ነጋሪትና የፕሮፓጋንዳ ዘመቻ ተጨምሮበታል። ይህ ትንታኔ የህወሓትን የውስጥ ፍልሚያ፣ የዓለም አቀፍ ሚዲያ ሚናና በህዝቦች መካከል የሚፈጠረውን ስነልቦናዊ ጦርነት በአጭርና በግልጽ ይቃኛል። በአማራ ህዝብ ላይ የታሰበውን በትንታኔ ዘገባችን ዳሰነዋል። በሶማሊያ የባህር ላይ ዝርፊያ ዳግም እያገረሸ መምጣቱ የዓለም አቀፉን የንግድ መስመሮች እንደገና በከፍተኛ ስጋት ውስጥ አስገብቶታል። ይህ ክስተት ብቻውን ሳይሆን ከቀጠናው የጂኦፖለቲካው ውጥረት፣ የነዳጅ ፖለቲካና የዓለም ኃይል መሸጋገር ጋር ተያይዞ የሚታይ ትልቅ ምልክት ሆኗል። የመርከብ ጥቃቱ ከባህር ዳርቻ በላይ ተጽዕኖ እያሳየ በቀጠናው ውስጥ የኢኮኖሚና ደህንነት ቀውስ እንደገና እየጨመረ መሆኑን ያመላክታል። ይቀርብላችኋል። ዓለም አቀፍ የኃይል ሚዛን ቅርጹን እየቀያየረ ነው። የአሜሪካ የበላይነት ፈተና የገጠመው ሲሆን ሩሲያና ቻይና እንደ አዲስ ኃይል በመቆጣጠር ወደ ብዙ ዋልታ ዓለም ለማሸጋገር የሚያደርጉት ትግል ጎልቶ እየወጣ ነው። በዚህ አዲስ ጂኦፖለቲካዊ ውድድር ውስጥ የላቭሮቭ ማስጠንቀቂያና የነዳጅ ፖለቲካ ታክሎበት የዓለም ስርዓት ወዴት እየሄደ እንደሆነ ጥልቅ ጥያቄ እየቀረበ ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች እነዚህንና ሌሎች የትንታኔ ዘገባዎችን አካተናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝሩ እናልፋለን። የሽንፈት በቀል በንጹሃን ላይ። በደቡባዊ ጎንደር ጋይንት በስርዓት ወታደሮች የተገደሉ ንጹሃን ቁጥር 22 ደርሷል። በደቡባዊ ጎንደር ዞን ላይ ጋይንት ወረዳ የሰው ልጅ ሕይወት እንደ ቅጠል የረገፈበትና የንጹሃን ደም በግፍ የፈሰሰበት ዘግናኝ ጭፍጨፋ ተፈጽሟል። የብልጽግናው ሰራዊት ከፋኖ ጋር ባደረገው ውጊያ የገጠመውን ከባድ ሽንፈት ለማካካስና በቀሉን ለመወጣት የመረጠው መሳሪያ ባልታጠቁና አቅም በሌላቸው ሰላማዊ የአካባቢው ነዋሪዎች ላይ መሆኑ የህዝቡን መከራና በደል እጅግ አሳሳቢ ያደርገዋል። በሳሌ ከተማና በነፋስ መውጫ አካባቢ በተፈጸመው በዚህ የጭካኔ እርምጃ የሃይማኖት አባቶች፣ ሕይወት አዳኝ የሆኑ የጤና ባለሙያዎችና የሀገር አቅም የሆኑ አርሶ አደሮች የግፍ ግድያው ሰለባ ሆነዋል። ቀደም ሲል ቢቢሲን ጨምሮ ዓለም አቀፍ የዜና አውታሮች ቢያንስ 7 ሰዎች መገደላቸውን ቢዘግቡም ከአካባቢው የወጡ መረጃዎችና የጣና ቴሌቪዥን ማረጋገጫ እንዳመላከቱት በአንድ ሳምንት ውስጥ ብቻ የተገደሉት ንጹሃን ቁጥር ከ22 አልፏል። ከግድያው ባሻገር በርካታ ነዋሪዎች በስርዓቱ ወታደሮች ከተወሰዱ በኋላ አድራሻቸው የጠፋ ሲሆን ወዳጅ ዘመዶቻቸው በከባድ ጭንቀትና ሰቀቀን ውስጥ ይገኛሉ። ምንጮች በግልጽ እንዳስቀመጡት ይህ በነፋስ መውጫና አካባቢው የተፈጸመው አሰቃቂ ድርጊት ተራ የጸጥታ ማስከበር ስራ ሳይሆን የብልጽግና ሰራዊት በፋኖ ተመቶ ወደ ኋላ በሚያፈገፍግበት ወቅት የተሰበረበትን ስነ ልቦና ለማከም በነዋሪው ላይ ያወራረደ የሽንፈት በቀል ነው። በየቦታው የተገደሉ ንጹሃን አስከሬን አሁንም እየተገኘ በመሆኑ የሟቾች ቁጥር ከ22 እጅግ ሊልቅ እንደሚችል የዓይን እማኞች በሐዘን ይገልጻሉ። ይህ ህዝብ ላይ የታወጀው ግልጽ የጦር ወንጀል እና የጭካኔ ጥግ በአካባቢው ያለውን የጸጥታ ሁኔታ እጅግ አስፈሪ አድርጎታል። በከባድ ሐዘንና ድንጋጤ ውስጥ የሚገኘው የአካባቢው ነዋሪ ይህ የጅምላ ግድያ በገለልተኛ አካል በአፋጣኝ እንዲመረመር አጥብቆ እየጠየቀ ይገኛል። በተጨማሪም ዓለም አቀፉ ማህበረሰብ ይህንን የመንግስት ሽብርና በንጹሃን ላይ የሚፈጸመውን አረመኔያዊ ግድያ ሊያወግዘው እንደሚገባ ጥሪ ቀርቧል። የህወሓት አዲሱ ሴራ ከመቀሌ ቤተ መንግስት ሽኩቻ እስከ ዓለም አቀፍ የፕሮፓጋንዳ ዘመቻ የህወሓት አዲሱ የጦርነት ነጋሪትና ሴራ። የህወሓት የስልጣን ፍልሚያ፣ የዓለም አቀፍ ሚዲያዎች ሪፖርትና በአማራ ህዝብ ላይ የተቃጣ የስነ ልቦና ጦርነት፣ የመከፋፈል መርዝና የተበዳይነት ትርክት በጊዜው አስተዳደሩ መፈራረስ ጀርባ ያለው የህወሓት አደገኛ ስሌት። በትግራይ ክልል የመቀሌ ቤተ መንግስት ውስጥ አዲስና አደገኛ የፖለቲካ ማዕበል እየተቀጣጠለ ይገኛል። የፕሪቶሪያውን የሰላም ስምምነት ተከትሎ የተቋቋመውን ጊዜያዊ አስተዳደር በማፍረስ ክልሉን ወደ ቀደመው ስርዓት ለመመለስ በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና በጀኔራል ታደሰ ወረደ የሚመራው የጊዜያዊ አስተዳደር ካቢኔ የገቡበት የለየለት የስልጣን ሽኩቻ
ጦርነት ያደቀቀውን ህዝብ ዳግም ወደ ለየለት የኃይል ግጭትና ስጋት እየከተተው ነው። ይሁን እንጂ ይህ የውስጥ የፖለቲካ ትርምስ ከክልሉ ወሰን አልፎ ወደ ጎረቤት አማራ ክልል በተለይም ወደ ወልቃይት ጠገዴ ያነጣጠረ የተጠና የጦርነትና የሴራ ነጋሪት የታጀበ ነው። ህወሓት የውስጥ ቀውሱን ለማለፍና ተዳክሞ የነበረውን ወታደራዊና ፖለቲካዊ የበላይነት መልሶ ለማረጋገጥ ሲል ሮይተርስንና ሂውማን ራይትስ ዎች የመሳሰሉ ዓለም አቀፍ ተቋማትን በረቀቀ የሎቢ ስልት በመጠቀም አደገኛ የፕሮፓጋንዳ ዘመቻ ከፍቷል። ይህ ትንታኔ የቡድኑን የውስጥ የስልጣን ፍልሚያ፣ ዓለም አቀፍ ሚዲያዎችን እንደ ፖለቲካ መሳሪያ የመጠቀም ስልቱን እንዲሁም የአማራን ህዝብ አንድነት ለማላላትና ለመከፋፈል የተቀመረውን ስትራቴጂካዊ ሴራ በዝርዝር የሚዳስሰው ነው። የበርካታ ምሁራንንና የፖለቲካ ተንታኞችን ሀሳብ አካተን ያዘጋጀነው ትንታኔ ነው። እስከ መጨረሻው አብራችሁን ቆዩ። በትግራይ ክልል ያለው የውስጥ የፖለቲካ ሽኩቻ አሁን ላይ በሁለት ተጻራሪ ኃይሎች መካከል ወደሚደረግ የለየለት የስልጣን ፍልሚያ ተቀይሯል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የፕሪቶሪያውን ስምምነት ተከትሎ የተቋቋመውን የጊዜያዊ አስተዳደር መዋቅር ሙሉ በሙሉ በመናድ ከጦርነቱ በፊት የነበረውን መደበኛ የመንግስት ስርዓት ለመመለስ የአክሱሙን ውሳኔ እንደ መሳሪያ እየተጠቀመበት ይገኛል። ይህ እንቅስቃሴ በቤተ መንግስቱ ውስጥ በጄኔራል ታደሰ ወረደ የሚመራውን የጊዜያዊ አስተዳደር ካቢኔን ክንፍ አልባ ለማድረግ የታለመ ሲሆን በተለይም የዞንና የወረዳ አመራሮችን ወደ ፓርቲው ታማኝነት በማምጣት የታችኛው መዋቅር ከጊዜው አስተዳደሩ ትዕዛዝ እንዲወጣ እያደረገ ነው። ጄኔራል ታደሰ ወረደ መፈንቅለ መንግስቱን እንታገላለን የሚል ጠንከር ያለ መግለጫ ቢሰጡም በካቢኔያቸው ውስጥ ያለው የህወሓት አባላት ብልጫና የፓርቲው የደህንነትና የፖለቲካ መረብ መዘርጋት የጊዜው አስተዳደሩን ህልውና በከፍተኛ ሁኔታ አደጋ ላይ ጥሎታል። ይህ የስልጣን ትግል በመቀሌ ጎዳናዎችና በከተሞች በሚደረጉ የደጋፊዎች ስብሰባዎች ታጅቦ የቀጠለ ሲሆን በሁለቱ ወገኖች መካከል ያለው አለመተማመን ወደ ለየለት የኃይል ግጭት ሊያመራ የሚችልበት ደረጃ ላይ መድረሱን የውስጥ መረጃዎች ያሳያሉ። ይህ የፖለቲካ ትርምስ በክልሉ ህዝብ ላይ ከፍተኛ ስነልቦናዊና ማህበራዊ ቀውስ አስከትሏል። የትግራይ ህዝብ የሰሜኑን ጦርነት አውዳሚነት ገና ሳይረሳው አሁን ደግሞ የህወሓት አመራሮች ሌላ ዙር ደም መፋሰስ እየጋበዙ መሆናቸው በህዝቡ ዘንድ ከፍተኛ ምሬትን ፈጥሯል። ጄኔራል ታደሰ ወጣቱን ከክልሉ አይውጣ የሚል ተስፋ የቆረጠ ጥሪ ቢያቀርቡም በየቀኑ በሺዎች የሚቆጠሩ ዜጎች ግን ሌላ ጦርነት ሊቀሰቀስ ነው በሚል ስጋት ቀያቸውን ጥለው እየተሰደዱ ይገኛሉ። ህወሓት ስልጣኑን ሙሉ በሙሉ ከተቆጣጠረ በኋላ የተወሰደውን መሬት እናስመልሳለን በሚል የጦርነት ነጋሪት በመጎሰም በአማራ ክልል ላይ ወታደራዊ ወረራ ለመፈጸም ቋምጦ መነሳቱና ለዚህም የውስጥ ዝግጅቱን ማጠናቀቁን የክልሉን ሁኔታ ይበልጥ አደገኛ አድርጎታል ሲሉ ጦርነቱና ህወሓት ያንገሸገሻቸው ነዋሪዎች ይናገራሉ። የህወሓት ቡድን ወታደራዊ ዝግጅቱን ብቻ ሳይሆን ዓለም አቀፍ የዲፕሎማሲና የፕሮፓጋንዳ ዘመቻውንም በረቀቀ መንገድ እያከናወነ ይገኛል። በተለይ በወልቃይት ላይ ያተኮሩ የፈጠራ ዘገባዎችን በዓለም አቀፍ የዜና ወኪሎችና በሰብአዊ መብት ተሟጋቾች ድርጅቶች በኩል በማሰራጨት ለወደፊቱ ወረራው የሞራልና የህግ ድጋፍ ለማሰባሰብ እየሰራ ነው። በሮይተርስ በኩል የወጣው የሂውማን ራይትስ ዎች ሪፖርት በህወሓት የሎቢስቶች እጅ የተከተበና ከእውነታው የራቀ አደገኛ የፖለቲካ መሳሪያ ነው። ይህ ሪፖርት በትግራይ ተፈናቃዮች ላይ ግፍ እየተፈጸመ መሆኑን በመግለጽ የዓለም አቀፉ ማህበረሰብ አይን ወደ ወልቃይት እንዲያርፍና በአማራ ህዝብ ላይ ጫና እንዲበረታ የታለመ ስትራቴጂካዊ ሴራ ነው ሲሉ የህወሓትን የውስጥ ፖለቲካ ሂደት የሚከታተሉ የጣና ዴሊ ፖለቲካ ተንታኞች ይናገራሉ። ከሁሉ በላይ አሳሳቢውና የህወሓትን ክፉ ስሌት የሚያሳየው በአማራ ህዝብ መካከል የልዩነትና የመከፋፈል መርዝ ለመርጨት የሚደረገው ጥረት ነው። የወልቃይት ጠገዴ አስተዳደር ከሸዋ ከጎጃምና ከወሎ የሚመጡ አማራዎችን ያሳድዳል፣ ያስራል የሚለው የሐሰት ወሬ የአማራን ህዝብ አንድነት ለማላላት የተወረወረ አደገኛ የፖለቲካ ካርድ ነው። ህወሓት ነገ በወልቃይት ላይ ወረራ ሲፈጽም መላው የአማራ ህዝብ በአንድነት ቆሞ እንዳይመክተውና የወልቃይት ጉዳይ የኔ አይደለም የሚል ስሜት በሌላው የአማራ ክፍል ዘንድ እንዲፈጠር ለማድረግ እየሰራ ነው። በወልቃይት ምድር የሚኖሩ የትግራይ ተወላጆች በሰላም እየኖሩ መሆናቸውን እየገለጹ ባለበት ሰዓት የህወሓት ልሳኖች ግን የሐሰት ዘገባዎችን በማስተጋባት በወንድማማች ህዝቦች መካከል የጥርጣሬ ግንብ ለመገንባት ሌት ተቀን እየደከሙ ይገኛሉ። ይህ የተቀናጀ ዘመቻ ህወሓት ስልጣኑን አስከብሮ ወደ ቀደመው ወታደራዊ ጉልበተኝነት ለመመለስ የያዘው የሞት ሽረት ትግል አካል መሆኑንና የተለመደ የሴራ ፖለቲካ ስትራቴጂያቸው ነው ሲሉ ተንታኞቹ አክለዋል። የሮይተርስና የሂውማን ራይትስ ዎች ካሁኑ የህወሓት እንቅስቃሴ ጋር ያላቸውን ትስስር ቡድኑ በታሪኩ ከሚጠቀምባቸው የዲፕሎማሲና የፕሮፓጋንዳ ስልቶች አንጻር የጣና ዴይሊ ፖለቲካ ተንታኞች በዝርዝር ለሚዲያችን አድርሰዋል። ህወሓት ገና በበረሃ ትግል ወቅት የነበረው ትልቁ ጥንካሬ ወታደራዊ ድል ብቻ ሳይሆን የዓለም አቀፉ ማህበረሰብ ስሜት የመቆጣጠር ብቃቱ ነበር። በ1977ቱ ድርቅ ወቅት የምዕራባውያንን ሚዲያዎች
ሚዲያዎችና የእርዳታ ድርጅቶችን በመጠቀም የፈጠረው የተበዳይነት ትርክት ቡድኑ የፖለቲካና የገንዘብ ድጋፍ እንዲያገኝ ትልቅ በር ከፍቶለታል። ይህ የታሪክ አሻራ ዛሬም ድረስ አልጠፋም። ቡድኑ በስልጣን ላይ በነበረባቸው 27 ዓመታት ውስጥ በዓለም አቀፍ ተቋማት፣ በሚዲያ አውታሮችና በሰብአዊ መብት ድርጅቶች ውስጥ የገነባቸው የጥቅም ትስስሮች ዛሬም ድረስ እንደ ዲፕሎማሲያዊ ጋሻ እያገለገሉት ይገኛሉ ሲሉ ተናግረዋል። የሮይተርስና የሂውማን ራይትስ ዎች የቅርብ ጊዜ ዘገባዎች ከህወሓት የአክሱም ውሳኔ ጋር ያላቸውን መገጣጠም በአጋጣሚ የሚታይ አይደለም የሚሉት ተንታኞቹ ይህ አሰላለፍ በሶስት ዋና ዋና ነጥቦች ተንትነው ያቀርቡታል። የመጀመሪያው የመረጃ ምንጮች ጥራትና ወገንተኝነት ሲሆን ሂውማን ራይትስ ዎች በወልቃይት ላይ የሚያወጣቸው ሪፖርቶች አብዛኛውን ጊዜ የተመሰረቱት የርቀት ዳሰሳ እና በሱዳን ባሉ የስደተኞች ካምፕ ውስጥ የሚገኙ የቀድሞ የሰራዊት አባላትን ጨምሮ በህወሓት ደጋፊዎች በሚሰጡ ቃለ መጠይቆች ላይ ነው። ይህ ደግሞ መረጃው ከአንድ ወገን ብቻ እንዲሆንና ለፖለቲካ ፍጆታ እንዲመች ያደርገዋል። በሁለተኛ ደረጃ የሪፖርቶች ጊዜ አቆጣጠር ሲሆን የሂውማን ራይትስ ዎች ሪፖርት የወጣው ህወሓት በአክሱም ጉባኤው ወደ ቀድሞው ይዞታ ይመለሳሉ ብሎ በወሰነበትና በታደሰ ወረደ ላይ ጫና በበረታበት ወቅት ነው። ሮይተርስ ደግሞ ይህንን ሪፖርት በማስተጋባት ለዓለም አቀፉ ማህበረሰብ የጦርነት ቅድመ ሁኔታ እያዘጋጀ ይመስላል። ይህም ህወሓት ወረራ ከመፈጸሙ በፊት ሰብአዊ ቀውስ አለ የሚል ሰበብ እንዲያገኝ መንገድ ይጠርጋል ሲሉ በሶስተኛ ደረጃ ያስቀመጡት የቃላት አጠቃቀምና ስነ ልቦናዊ ጦርነት ነው። ሮይተርስና መሰል ተቋማት የዘር ማጽዳት፣ ኤትኒክ ክሊንሲንግ የሚሉ ከባድ ቃላትን በወልቃይት ላይ በብዛት መጠቀማቸው ከበርካታ ዓመታት በኋላ ንጹህ አየር እየተነፈሰ በማንነቱና በቋንቋው ራሱን እያስተዳደረ ያለውን የአማራ ህዝብ በዓለም ፊት ወንጀለኛ አድርጎ ለመሳል የታለመ ነው። ይህ ደግሞ ህወሓት ለሚወስደው ማንኛውም ወታደራዊ እርምጃ ፍትሐዊነት፣ ሞራል ጀስቲፊኬሽን ለመስጠት የሚያገለግል ስልት ነው ሲሉ ሁኔታውን በዝርዝር ይናገራሉ። ህወሓት በወልቃይት ጉዳይ ላይ የጀመረው አደገኛ ዘመቻ ወታደራዊ ብቻ ሳይሆን ማህበራዊ መሰረት ያለው ነው። በአሁኑ ወቅት በሮይተርስና በሂውማን ራይትስ ዎች በኩል የሚሰራጩት የዞኑ አስተዳደር ከሌሎች አካባቢዎች የሚመጡ አማራዎችን ያሳድዳል የሚሉ ወሬዎች የሚከተሉት ግቦች አሏቸው ሲሉ ሐሳባቸውን ይቀጥላሉ። ህወሓት በአማራ ህዝብ ውስጥ የክፍለ ሀገራዊነት ስሜትን በመጫር የወልቃይትን ጉዳይ የጎንደር ብቻ አድርጎ ለመሳል እየሞከረ ነው። ይህ የመነጠል ፖለቲካ ወሎ፣ ጎጃምና ሸዋ ለወልቃይት እንዳይቆሙና የአማራ ኃይል እንዲከፋፈል ለማድረግ የተወረወረ መርዝ ነው። ይህ ሴራ በታሪክ ህወሓት መከፋፈልና መግዛት ከሚለው ስልቱ ጋር ቀጥተኛ ግንኙነት አለው። በወልቃይት ምድር የሚኖሩ ትግራውያን ከማህበረሰቡ ጋር በሰላም መኖራቸውን እየገለጹ ባለበት ሁኔታ ዓለም አቀፉ ተቋማት ግን የተዛባ መረጃ ይዘው መውጣታቸው የህወሓትን ሎቢ የመቅጠር አቅም የሚያሳይ ነው ብለዋል። በአጠቃላይ ህወሓት በአሁኑ ወቅት በመቀሌ ቤተ መንግስት ውስጥ የጀመረው የመፈንቅለ መንግስት እንቅስቃሴና ወደ አማራ ክልል ለማድረግ ያሰበው ወረራ የዓለም አቀፍ የሚዲያ ድጋፍ ሊሳካ እንደማይችል ያውቃል። የሮይተርስና ሂውማን ራይትስ ዎችም ለዚህ ግብ እንደ ዋና መሳሪያ እያገለገሉ ይገኛሉ። ይህ የተቀናጀ ዘመቻ ዓላማው በአማራ ህዝብ መካከል ጥርጣሬን መዝራትና ህወሓት በኃይል ወደ ነበረበት የበላይነት እንዲመለስ ሁኔታዎችን ማመቻቸት ነው። ስለሆነም የሚወጡ ሪፖርቶች ሁሉ ከመረጃነት ባለፈ በጀርባቸው የያዙትን ፖለቲካዊ አጀንዳ በጥንቃቄ መመርመር ይገባል ሲሉ ሐሳባቸውን ያጠቃልላሉ። የሶማሊያ የባህር ላይ ዝርፊያ ዳግም ማገርሸትና ተደራራቢው የቀጠናው የጂኦፖለቲካ ቀውስ ረቡዕ ሚያዝያ 14 ቀን 2018 ዓ.ም ምሽት ላይ የዓለም አቀፉን የንግድ መስመር ዳግም ስጋት ውስጥ የከተተ ክስተት ተመዝግቧል። ወደ ሶማሊያ መዲና ሞቃዲሾ በማቅናት ላይ የነበረውና 17 የባህር ላይ ሰራተኞችን አሳፍሮ ነዳጅ የጫነው ሆነር 25 የተሰኘው መርከብ ከባህር ዳርቻው 55 ኪሎ ሜትር ርቀት ላይ በ6 የሶማሊያ የባህር ዘራፊዎች ቁጥጥር ስር ውሏል። ይህ ድርጊት ላለፉት 3 ዓመታት አንጻራዊ ሰላም ሰፍኖበት በነበረው የህንድ ውቅያኖስ ቀጠና የባህር ላይ ዝርፊያ ዳግም እያገረሸ መምጣቱን የሚያሳይ ግልጽ ማሳያ ሆኗል። የሶማሊያ የባህር ዳርቻና የኤደን ባህረ ሰላጤ ከ2000ዎቹ አጋማሽ ጀምሮ እስከ 2012 እንደ አውሮፓውያን አቆጣጠር ድረስ በዓለም አቀፍ የባህር ላይ ንግድ ታሪክ እጅግ አደገኛ ከሚባሉ ቀጠናዎች አንዱ ሆኖ ቆይቷል። በወቅቱ የሶማሊያ ማዕከላዊ መንግስት መዳከምን ተከትሎ የተፈጠረውን የህግ አልባነት ክፍተት የተጠቀሙ ታጣቂዎች በዓለም አቀፍ የጭነት መርከቦች ላይ ተደጋጋሚ ጥቃት በማድረስ ዓለም አቀፉን የንግድ እንቅስቃሴ ክፉኛ ጎድተውት ነበር። ይሁን እንጂ የኔቶ የአውሮፓ ህብረትና ሌሎች ሀገራት የጦር መርከቦች በጥምረት በወሰዱት የጸጥታ ማስከበር ዘመቻ ዝርፊያው ለዓመታት ተዳፍኖ ቆይቷል። ዛሬ ላይ ኦነር 25ን የመሳሰሉ መርከቦች መታገታቸው ግን ያ የቆየው ታሪካዊ ጠባሳ ሆነ ሙሉ በሙሉ እንዳልዳነና ሁኔታዎች ሲመቻቹ በቀላሉ ሊያገረሽ እንደሚችል አረጋግጧል ነው የተባለው። ይህ የባህር ላይ ዝርፊያ ዳግም ማገርሸት ከወቅታዊ ዓለም አቀፍ የጂኦፖለቲካዊ መፋጠጥ ተነጥሎ የሚታይ አይደለም። በአሁኑ ሰዓት በመካከለኛው ምስራቅ በአሜሪካ እስራኤልና በኢራን መካከል የተቀሰቀሰው ጦርነትና ውጥረት የቀይ ባህርንና የህንድ ውቅያኖስን የደህንነት ስነ ምህዳር
ሙሉ በሙሉ አናግቶታል። የዓለም አቀፍ ኃያላን ሀገራት የጦር መርከቦችና የደህንነት ትኩረት ወደ መካከለኛው ምስራቁ ጦርነት በማዘንበሉ በሶማሊያ የባህር ዳርቻ ላይ ሰፊ የደህንነት ክፍተት ተፈጥሯል። የባህር ላይ ዘራፊዎቹ ይህንን ኃያላን ሀገራት እርስ በርስ በተጠመዱበት ወቅት የተፈጠረውን ክፍተት በመጠቀም ጥቃታቸውን አጠናክረዋል ተብሏል። የጂኦፖለቲካው ጦርነት በቀጥታ የፈጠረው ቀውስ በነዳጅ አቅርቦት ላይ በግልጽ ይታያል። በአሜሪካ እስራኤልና ኢራን ጦርነት ምክንያት ዓለም አቀፉ የነዳጅ ገበያ በመናወጡ በሶማሊያ መዲና ሞቃዲሾ የነዳጅ ዋጋ በ3 እጥፍ ንሯል። በዚህ አስጨናቂ ወቅት የከተማዋን የነዳጅ ፍላጎት ለማስታገስ ተስፋ ተጥሎበት የነበረው ኦነር 25 መርከብ መታገት የሞቃዲሾን የኢኮኖሚና የማህበራዊ ቀውስ ከድጡ ወደ ማጡ ያደርገዋል። ነዳጅ ለትራንስፖርት፣ ለኤሌክትሪክ አቅርቦትና ለዕለታዊ ኑሮ ወሳኝ በሆነባት ከተማ ይህ ክስተት የዋጋ ግሽበትን ከማባባሱም በላይ ቀድሞውንም በጸጥታ ችግር ላይ ለሚፈተነው የሶማሊያ ሕዝብ ተጨማሪ መከራ ይዞ መጥቷል ሲል ዘገባው ያመላክታል። የዓለም የኃይል ሚዛን ሽግግር፣ የአሜሪካ የበላይነት መቃወምና የላቭሮቭ ማስጠንቀቂያ የድሮ ስርዓት መናጋት። የሁለተኛው የዓለም ጦርነት ካበቃበት ጊዜ አንስቶ ለበርካታ አስርተ ዓመታት ዓለምን በብቸኝነት ሲዘውር የቆየው የዩናይትድ ስቴትስ የፖለቲካና የኢኮኖሚ የበላይነት ሄጅሞኒ ዛሬ ታሪካዊ ለውጥ ላይ ይገኛል። በርካታ የጂኦፖለቲካ ተንታኞች እንደሚያሰሙት ዓለም ከአንድ ዋልታ ዩኒፖላር ወደ ብዙ ዋልታ መልቲፖላር የኃይል ሚዛን እየተሸጋገረች ነው። በዚህ ሂደት ውስጥ ሩሲያና ቻይና የፊት ረድፉን ይዘው የምዕራባውያኑን ተጽዕኖ በግልጽም ሆነ በስውር እየተገዳደሩት ይገኛሉ። በተለይም እንደ ኢራን ያሉ ሀገራት ለሚያሳዩት ጽናት በስተጀርባ የእነዚህ ሀያላን አገራት ስትራቴጂካዊ ድጋፍ መኖሩ ዋሽንግተን በለመደችው መንገድ ዓለምን እንዳታዝ የገታት ትልቅ እንቅፋት ሆኗል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በቅርቡ የሰጡት መግለጫ የዚሁ ግብግብ ማሳያ ተደርጎ ይወሰዳል። ላቭሮቭ አሜሪካ በኢራንና በቬንዙዌላ ላይ የምታደርገውን ጫና በቀጥታ ከነዳጅና ከኤነርጂ ፍላጎት ጋር አቆራኝተውታል። አሜሪካ ጥቅሟን ለማስጠበቅ ስትል መፈንቅለ መንግስት፣ አፈናና ግድያ ከመፈጸም አትመለስም ማለታቸው በዋሽንግተንና በሞስኮ መካከል ያለውን የቃላት ጦርነት ወደ ላቀ ደረጃ አድርሶታል። ይህ ንግግር ታሪካዊ ዳራ ያለው ሲሆን በተለይም እንደ አውሮፓውያን አቆጣጠር በ1953 በኢራን የተካሄደው መፈንቅለ መንግስት ኦፕሬሽን አጃክስ እና በቬንዙዌላ ላይ የሚደረጉ ተከታታይ የኢኮኖሚ ማዕቀቦችን እንደማሳያ የሚያነሱ ወገኖች ላቭሮቭ የነኩት ነጥብ የቆየ ቁስልን የሚቀሰቅስ ነው ይላሉ። አሜሪካ በላቲን አሜሪካና በመካከለኛው ምስራቅ የምታደርገው ጣልቃ ገብነት ለዘመናት በብሔራዊ ደህንነት ስም ሲሸፈን ቆይቷል። ይሁን እንጂ የላቭሮቭ ትንታኔ እንደሚያመላክተው አሁን ላይ ዓለም አቀፍ ሕግጋት እየተሸረሸሩና በጉልበት የታገዘ ዲፕሎማሲ እየነገሰ ነው። ቬንዙዌላ በዓለም ትልቁ የነዳጅ ክምችት የያዘች ሀገር መሆኗን እና ኢራን በስትራቴጂካዊው የሆርሙዝ ወሽመጥ ላይ ያላት የበላይነት አሜሪካ እነዚህን ሀገራት በቁጥጥሯ ስር ለማድረግ የምታደርገውን ጥረት ስትራቴጂካዊ ግዴታ ያደርገዋል። ሩሲያ ግን ይህንን የሀብት ዘረፋ በማለት ተፈርጀዋለች። ይህ የኃይል ሚዛን መፈረካከስ በአውሮፓ አጋሮች ዘንድም ትልቅ ስንጥቅ ፈጥሯል። የፕሬዚዳንት ትራምፕ አሜሪካ ትቅደም፣ አሜሪካ ፈርስት ፖሊሲና በአጋሮቻቸው ላይ የሚከተሉት ግትር አካሄድ የቀድሞቹን የቅርብ ወዳጆች እያራቀ ይገኛል። ኔቶ በታሪኩ አይቶት የማያውቀው ክፍፍል ውስጥ የገባ ሲሆን በተለይም ስፔን የአየር ክልሏን ለአሜሪካ ወታደራዊ እንቅስቃሴ መከልከሏ የዚሁ ውጥረት መገለጫ ነው። ፈረንሳይ፣ ጣሊያንና እንግሊዝም ከአሜሪካ ጋር ያላቸው ግንኙነት እየሻከረ መምጣቱ አሜሪካ በዓለም መድረክ ላይ ብቻዋን እየቀረች መሆኑን ያሳያል። በአጠቃላይ የላቭሮቭ ንግግር በዘመናዊው ዓለም እየታየ ላለው የጂኦፖለቲካዊ ሽግግር እንደማሳያ ሊወሰድ ይችላል። አሜሪካ የነበራትን ብቸኛ የበላይነት ለማስቀጠል የምታደርገው ትግል ከቀድሞ አጋሮቿ ጋር እያጋጫት ሲሆን፣ በሌላ በኩል ደግሞ ሩሲያና ቻይና ይህንኑ ክፍተት በመጠቀም አዲስ የዓለም ስርዓት ለመፍጠር በቁርጠኝነት እየሰሩ ይገኛሉ። የነዳጅ ፖለቲካና የታሪክ ጠባሳዎች ተዳምረው የዓለም የኃይል ሚዛን ጀንበር ወደ ማዘግዘቁ እያመራ መሆኑን በግልጽ እያሳዩ ነው። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።